የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ በወቅታዊ ጉዳዮች ከዳዊት ጀግኔ ጋር ቃለ ምልልስ እናካሄዳለን። ጋዜጠኛ ዳዊት ጀግኔ እንዴት ዋልክ? መልካም በዓል። እንኳን አደረሳችሁ ለአድማጮች እንዲሁም ለአንተም ሰጠኝ ብያለሁኝ። መልካም የፋሲካ በዓል ሀካሸር ፔሳህ ሳሚያህ ብያለሁ። እናመሰግናለን። መልካም በዓል እንዲሆን እንመኛለን። በያለንበት እንዴት ነው የእናንተ አካባቢ አዳር እንዴት ነበር? ትላንትና ያው የአደጋ ጥሪዎች ነበሩ። እኛ አካባቢ ያው ወደ ቴላቪቭ እና ብኔ ብራክ አካባቢ እንደዚህ ተወንጭፎ ነበር ሚሳይሎች ያው ከሽፏል። ፍንጣሪው ነው ሰዎች ላይ አደጋ ያደረሰው። ብቻ በአካባቢው ዙሪያ በሚደረገው የአደጋ ጥሪ እኛም አካባቢ ነበር። ብቻ ዛሬ ግን ደህና ነው። እስካሁን ምንም ነገር የለም። ጥሩ፣ በዚሁ ይቀጥል ነው የምንል። እንግዲህ ጦርነቱ ዛሬ 34 ቀናትን አስቆጠረ። በዋናነት አሜሪካና እስራኤል በትብብር በኢራን ላይ ያው እርምጃ እየወሰዱ ነው። ኢራንም ያው ወደ እስራኤልም ወደ አካባቢው ሀገራትም በተለያዩ ቦታዎች ያጸፋ መልስ እየሰጠች ያለችበት ሁኔታ እያየን ነው። ጦርነት ነው እና የገጠምን እንዲህ አይነት ነገር የሚጠበቅ ነው። ለዛም መንግስታት አስቀድመው ተዘጋጅተውበት ነበረ። ግን በተቃራኒው ደግሞ ጦርነቱ በዓለም ምጣኔ ሀብት ላይ ሌላ ችግር እያስከተለ ያለበትን ሁኔታ ሰምተናልና እንዴት ተመለከትከው? በዚህ በኢኮኖሚው ዙሪያ መልካም። እንግዲህ የመካከለኛው ምስራቅ ፋርስ ባህረ ሰላጤ በተባበሩት አሜሪካና እስራኤል የሚደረገው ከፍተኛ ድብደባ አሁንም እንደቀጠለ ነው። ኢራን ግን እጅ ለመስጠት ዝግጁ አይደለችም። ለሰላም ድርድሩም ያቀረበቻቸው መስፈርቶች በጣም አስጨናቂና ከባድ ነው። አሁን አሜሪካን የገንዘብ ክፍያ ውላ ጠይቃለች። እስከ $2 ቢሊዮን በቀን ትክፈለኝ ነው የምትለው። ሆርሙዝ የነዳጅ ማስተላለፊያውን ወሽመጥ እሱን ለመክፈት $2 ቢሊዮን ትክፈለኝ ብላ ጠይቃለች። የአሜሪካው ፕሬዚዳንት ዶናልድ ትራምፕ እንደማይቀበሉትም ከአንድም ሁለቴ ደጋግመው ተናግረዋል። ወደ ሰላም የሚያደርጉት ድርድር በዚህ ሁኔታ አይቀጥልም። የዓለም የኢኮኖሚ ሁኔታ ደግሞ በጣም እየተዛባ ነው። የነዳጅ ዘይት ዋጋ እንግዲህ እየጨመረ ነው። አሁን ኢራን እንግዲህ እስካሁን ድረስ ይህን ጦርነት እንዴት ዘለቀችው ለሚለው ጥያቄ ብቸኛዋ የነዳጅ ዘይት የምትገዛት ቻይና 90% የሚሆነው የድፍድፍ ነዳጅ ዘይት በየቀኑ 1.5 ሚሊዮን በርሜል ነዳጅ ዘይት ድፍድፉን ለቻይና በድብቅ ከጂፒኤስ ተደብቆ እሱን በማጥፋት በየቀኑ ይዘዋወራል። በዚህም እስከ $100 ሚሊዮን ገቢ ታገኛለች ቻይና። በዚህ ቻይና አልኩኝ ኢራን። በዚህም ነው ኢኮኖሚዋን እየተንቀሳቀሰችና በመሳሪያዎችም በምን ያልተዳከመችው። ሆኖም ግን አሜሪካ ቻይናን ይህንን ማዕቀብ ይደረግ ነዳጅ መግዛቱን አቁሚ ብላ ማስተላለፍ ብትችልም በቻይና በኩል ተቀባይነት የለም። ምክንያቱም ለቻይና ከፍተኛ የፋብሪካዎች አውታሮች ለሀገሪቱ የተለያዩ ፋብሪካዎች መንቀሳቀሻ ነዳጁ ስለሚያስፈልጋት ያው በድብቅ አሁንም ቢሆን በየቀኑ ከላይ እንደጠቀስኩት 1.5 በርሜል ድፍድፍ ነዳጅ ዘይት ከጂፒኤስ በመውጣት ከመርከብ ወደ መርከብ እያሸጋገሩ የመርከቦችን ስም በመቀየር ኢራኖች በመሸጥ ላይ ይገኛሉ። በዓለም ገበያ ስናየው ደግሞ በዓለም ላይ ከፍተኛ የነዳጅ ዋጋ እየጨመረ ነው። እንግዲህ ወደፊት ምን እንደሚሆን አይታወቅም። ይህ ሆርሙዝ የባህር ወሽመጥ ድፍድፍ ዘይቱ ነዳጁ ብቻ ሳይሆን የተፈጥሮ ጋዝም የሚያልፍበት በዛ አካባቢ ለገበሬዎች እርዳታ የሚሆን የሚያግዝ የአፈር ማዳበሪያ ለማዘጋጀት የሚወጡ ንጥረ ነገሮች ሁሉ የሚተላለፉበት እንደሆነና እንዲያውም በዓለም ላይ ራሱ ብዙ ገበሬዎች እንዲራቡ ምርታቸው እንዲቀንስ ያደርጋል የሚሉ ዘገባዎች ሁሉ እየወጡ ነውና ይህ ሆርሙዝ የባህር ወሽመጥ እንዲህ አይነት ነገር ቢኖር በአንዳንድ አካባቢ ጦርነቶች ቢከሰቱ ተብሎ የታሰበበት የለም። አሁን እንደምናስበው እንደምናየው 25% የሚሆን ነው የነዳጅ የሚተላለፍበት። ሌላው አካባቢ አሁን ማስተላለፍ አይችልም ወይ? ትንሽ ግራ ያጋባል። ይሄ ጦርነት ሲሆን ሌላው አካባቢ ሙሉ የማስተላለፍ አቅሙን አይፈጥርም ወይ? አዎ እንግዲህ የነዳጅ ድፍድፍ ነዳጅ ዘይት በከፍተኛ ሁኔታ የምታወጣው
ሀርግ ከምትባለው የኢራን ደሴት በአብዛኛው ወደ ቻይና 90% ድፍድፍ ነዳጅ ዘይት ይወጣል። ሌሎች ሀገሮች የሚደርሳቸው የተወሰነ ነው። እንደነ ማሌዚያ ሌሎች ሀገሮች ይደርሳቸዋል። እንግዲህ ለምን ኢራን ብቻ ነው ወይ ነዳጅ ዘይት ለዓለም ገበያ የምታቀርበው ለሚለው ጥያቄ እንበል እንደነ ኢራቅ ያሉ ሀገሮች በማዕቀብ ተደርጎባቸው ነዳጃቸው እንደልብ አይሸጡም። አንደኛ ብቸኛ እስካሁን ነዳጅ ዘይት ለአውሮፓኖችም ለተለያዩ ሀገሮች የምታቀርበው ሳውዲ አረቢያ ናት። ሳውዲ አረቢያም እንግዲህ ነዳጅ ዘይት የምታቀርበው በቂ ባለመሆኑ ነው ይሄ ሁሉ የኢኮኖሚ ውድቀት የደረሰው። አንደኛና ብቸኛ የነዳጅ አከፋፋይ በመሆኗ ዋጋውም ይጨምራል። ኢራኖች አሁን በቀይ ባህር በጅቡቲ እና በኤርትራ በኩል ወሽመጥ የግብፁ ካናል ወሽመጥ በዛ በኩል የሚተላለፈውን ነዳጅም ያንንም ዘጋለው እያለች ነው። በዛ ደግሞ በብዙ ሺህ የሚቆጠሩ መርከቦች በስዊዝ ካናል ጠብቀን חדירת כלי טיס עוין. እንዲህ קריית שמונה ኪሪያት ሽሞና አካባቢ ייכנסו למרחב המוגן. ድሮን አይነት እንግዲህ ያው በራሪ ጦር መሳሪያ ገብቷል ነው። ኦኬ በዛ አካባቢ እሺ። እዚህ ላይ ከጀመርከው ጋር እንድታየው የምፈልገው እንግዲህ ኢራንም በዓለም ውስጥ ሶስተኛው የነዳጅ አምራች ሀገር እንደሆነች ነው የሚነገር። ሌሎች ሀገራትም እና አሜሪካ ሁሉ ነዳጅ እንዳላቸው ይታወቃል። ነዳጅ ያው አንዳንድ ሀገራት እንደ ኢራቅ አይነቶቹ ባላቸው የተፈጥሮ ሀብት ከፍተኛ ቢሆንም አውጥቶ ያን ጥቅም ውስጥ የማዋል ችግር አለ። ግን በአካባቢው ሀገራት እንደው እርምጃ እየወሰደች ያለችው ኢራን ይሄን ታሳቢ በማድረግ በቃ ያንን የመካከለኛው ምስራቅ ፋርስ ባህረ ሰላጤውን እርምጃ ልውሰድበትና በኢኮኖሚ ላሽመድምደው ብላ የተዘጋጀች ይመስላል አሁን ከእርምጃው አንጻር። አዎ በትክክል ያላትም አቅም ይሄ ነው። በጦርነቱ ተጋፍጣ ለማሸነፍ እንደማትችል ስላወቀችው በዓለም ላይ ባላት የነዳጅ ክምችት አኳያ የዓለም ኢኮኖሚን ለማቃወስ ሆን ብላ የተዘጋጅታበት የምታደርገው ጉዳይ ነው። ሆኖም ቀረም በዚህ በሆርሙዝ ወሽመጥ የሚተላለፈው አልበቃ ብሏት በኤደን በጅቡቲ ባቤል የባህር ዳርቻ መርከቦች የሚተላለፉበት በቀይ ባህር በኩል አድርጎ ቅድም እንደነገርኩም የግብፁ ስዊዝ ቦይ በዛ በኩል የሚተላለፉ በብዛት በሺህ የሚቆጠሩ መርከቦች የሚተላለፉበት ወሽመጥንም እሱንም ለማስተጓጎል ዘጋለው ወይም ደግሞ አደጋ ደርሳለው እያለች ነው። ይሄ ደግሞ ምንድነው የሚያነሳሳው? የዓለም መንግስታትን አሜሪካ ጦርነቱን እንድታቆምና ኢራን ተገን ለማግኘትም ስትልና ተሰሚነትን ለማግኘት ስትል በዓለም ላይ ያለውን ኢኮኖሚ ለማቃወስም ተሰሚነትም እንድታገኝ የወሰደችው እርምጃ ነው። አዎ በጣም በትክክል። ከዚህ አንጻር ሀገራት ድጋፍም ተቃውሞም የሚያሰሙ ሀገራትን ተመልክተናል። ግን አብዛኛው የአሜሪካ ወዳጅ የተባሉ ሀገራት እንደውም ጦርነቱ እንዲቆም ያሉበት በተለይ ደግሞ በአውሮፓ የአሜሪካ ቀኝ እጅ ናቸው የሚባሉ ሀገራት አሁን እጃቸውን አጣጥፈው የተቀመጡበት ሁኔታ ፕሬዚዳንት ትራምፕን አበሳጭቷል። እንዴት አየኸው? አዎ እንግዲህ እነዚህ ያልካቸው የአሜሪካ ወዳጅ ሀገሮች ምዕራባውያኖቹ ያው ከአሜሪካ ጎንን እንደግፋለን ምናምን ይላሉ እንጂ በቀጥታ ከአሜሪካ ጋር ሆነው በዚህ ጉዳይ ላይ በጦርነቱ ተሳትፎ አላደረጉም። ጦርነቱን ውስጡን ይቃወማሉ። እንደሚታወቀው አሜሪካ ሀያላን ሀገር እስከመሆኗ መጠን እነዚህ እንደነ ራሻ፣ ቻይና ያሉ ሀገሮች ጦርነቱን ይፈልጉታል። የአሜሪካን መዳከም ስለሚፈልጉ ከበስተጀርባ ሆነው ኢራን ይደግፋሉ። የአሜሪካ ጦርነት እንዲያቆምና ኢራን ተጽዕኖ በዓለም ላይ አድርጋ አሜሪካ ወታደሮቿን ገታ ወደኋላ እንድትመለስ ያደርጋሉ እንጂ በቀጥታ ከአሜሪካ ጋር ሆነው የመካከለኛው ምስራቅ ፋርስ ባህረ ሰላጤ ጦርነት ኢራንን ለመደብደብ 100% እርግጠኛ አይደሉም። እንደውም ጦርነቱ እንዲቆም ይፈልጋሉ፣ አቅሙ ስለሌላቸው ነው እንጂ። አዎ ሌላው እንደው በመገናኛ አውታሮች ጦርነቱን በተመለከተ የሚተላለፉ መልእክቶችን እያየን ነው። ወደ እኛው ማህበረሰብ እንምጣና በተለይ በአማርኛ ኢትዮጵያ ውስጥ የሚሰራጩም እንደውም ሃይማኖታዊ ይዘት ለማሳየት
ይሄ በዘመናዊ የኤአይ ቴክኖሎጂ በመጠቀም ያልፈረሰውን የፈረሰ ያልተጎዳውን የተጎዳ አስመስለው አጋነው ማቅረብ የሚፈልጉ ብዙ አካላት አለ። አንተም በዩቲዩብ ብዙ ስርጭቶችን ታቀርባለህና ካለህ ልምድና እውቀት አንፃር እንዲህ አይነት ነገሮች ለምንድነው የሚደረጉት? እንደገና ደግሞ ጉዳታቸው እንዴት ትገልጸዋለህ? አዎ እንግዲህ ይሄ የተሳሳተ መረጃዎችን በሚዲያ ማሰራጫዎች በዩቲዩብ እንዲሁም በቲክቶክ በኢንስታግራም እንዲሁም በፌስቡክ የሚያሰራጩት የተለያየ በመካከለኛው ምስራቅ ያለውን የጦርነት በተመለከተ ባለፈውም እንደገለጽኩልህ አንድም የገቢ ምንጭ ነው። እንደገና ሌላ ደግሞ ያለውን ሁኔታና የሰውን ጆሮ ለመሳብና እውነት ለማስመሰልና ትኩረትን ስቦ እውነተኛ አድርጎ የማቅረቡ ጉዳይ አሳሳት መረጃ ተገቢ አይደለም። ግን እንግዲህ የገንዘብ ማምጫ ምንጭ እስከሆነ ድረስ ይህንን የተሳሳተ የውሸት ዜና እስራኤል ጠፍታለች፣ ቴል ወድማለች፣ ሌላም ነገር የሚያቀርቡት መረጃ የተሳሳተ መሆኑን እኔ በተቻለ መጠን እናንተ እንደገለጽከው በዩቲዩብ በቲክቶክ ምላሽ እየሰጠው ነው። ግን ሆኖም ይህንን ማቆም አልቻሉም። እንደ ስራ ሆኖባቸው ግዴታ የተሳሳተ መረጃ ተቃራኒ ማቅረብ ሆኖ አግኝተውታል። ምክንያቱም መላው ዓለም የሚያቀርበው እውነተኛ ታሪክና ጦርነቱን በትክክል የሚያቀርቡ ከሆነ እነሱ ግዴታ ተቃራኒውን ካቀረቡ ተደማጭነትና የገቢ ምንጫቸውን ያስፋፋሉ ማለት ነው። ይህም በተመለከተ ደግሞ የተሳሳተ መረጃ አታቀርቡ ብሎ ለመዝጋትና ይህንን ለማስቆም ከባድ ነው። እንደው ለወደፊት መታሰብ ያለበት ነገር ይመስለኛል። በተለይ በዩቲዩብ በቲክቶክ ክፍያዎችን የሚፈጽሙ አካላት እንዲህ አይነት ነገር በእይታ ብቻ በተመልካች ወይም ደግሞ ሰብስክራይብ ባረገ ሰው ቁጥር የሚከፍሉት ነገር ትክክለኛ መረጃ ነው አይደለም የሚለውን ማረጋገጥ ያለባቸው መንግስታትም ብዙ ሊሰሩበት የሚገባ ነገር ነው። እንደዚህ ከቀጠለ ብዙ ሰዎችን የሚያሳስት ነው እና ትክክል አይደለም ብዬ ነው ማሰብ። አንዳንድ ኢትዮጵያ ውስጥ የሚሰራጩ ነገሮችን ራሱ የሃይማኖት መሪ ሁነው ጦርነቱን በምንም አንዳንድ ጊዜ ያለውን ተጨባጭ ሁኔታ በእስራኤል በኩል ያለውን ሁኔታ ሳይመለከቱ መግለጫ ሲሰጡ ለህዝባቸው በተሳሳተ መልኩ መልእክት ሲያስተላልፉ ስናይም የሚያሳዝን ነውና እንዴት ታየዋለህ? አዎ በሃይማኖቱ በኩል ደግሞ ስታስበው መጽሐፍ ቅዱስ ላይ የተጻፈ በኦርቶዶክስ እምነት ተከታዮች በኩል የዓለም ፍጻሜ እየደረሰ ነው፣ ምልክቶች እየታዩ ነው የሚሉት ትንቢቶችም ጭምጭምታዎችን ምልክቶችን እያዩ በመሆናቸው ይህን ነገር አስፍተው ለህዝቡ የሚያሰራጩት ትምህርት ተገቢ ነው ተገቢ አይደለም ለማለት በጣም አስቸጋሪ ነው። ሃይማኖታዊ ነገሮች ላይ ትንሽ ይከብዳል። አብዛኛው እምነት ተከታይ ደግሞ እንደዚህ አይነት ነገር ጦርነቱ በመካከለኛው ምስራቅ ፋርስ በራስ ለጠይ ይወጣና ለዓለም ይሰራጫል፣ የዓለም ፍጻሜ ከእስራኤል ነው የሚወጣው የሚለው እምነት ተከታዮቹ በኩል በጣም የጠበቀና በውስጣቸው ያመኑበት ጉዳይ ስለሆነ ምልክቶችንም አሉ ብለው ስለሚያምኑ ይሄን ነገር ደግሞ እንደዚህ አታስተምሩ ብሎ ለመናገርና ለማስረዳት በጣም ከባድ ነው። ቀሳውስቶችም ቢሆኑ ሃይማኖቱን መጽሐፍ ቅዱስን ተመርኩዘው ስለሚናገሩ ህዝብም ያምነዋል ማለት ነው። ያው በእስልምና እምነት ተከታዮችም ዘንድ እንደው የሚሰብኩ ሰዎች ሁኔታውን ከዚህ ከሃይማኖታዊ ጋር ባያይዙት አንድ እስላም በመሆን ክርስቲያን በመሆን ይሁዲ በመሆን አይደለም፣ የህልውና ጥያቄ ነው ያለው ሁኔታ። እንደዛ ቢሆን ኑሮ ብዙ አካላት ኢራን ራሱ በሌሎች የአረብ ሀገራት ላይ እርምጃ ትወስድም ነበር። እሷ የምትከተለውን ሃይማኖት ነው የሚከተሉ በፋርስ ባህረ ሰላጤ ያሉ ሀገራት እና አንዳንዴ ከሃይማኖት ጋር ባያያይዙት የተሳሳተ እርምጃ የተሳሳተ ሀሳብ ባስተላልፉ ጥሩ ነው እንላለን። ዳዊት በጣም ነው የምናመሰግን። መጨረሻ መልእክት ካለ? እሺ እንግዲህ ሂንቶ ሃይማኖት በኩል በተለይ እስልምና ሃይማኖት ተከታዮች አክራሪዎቹ እስራኤልን ስለሚጠሉ ብቻ ነው እንደዚህ አይነት መልእክቶችን የሚያስተላልፉት። እስራኤል እንድትጠፋ ጠፋች የሚሉት ይሄ ደግሞ ተገቢ አይደለም። ቁርአናቸውም ይህንን ነገር አይደግፍም። ለማጠቃለል ያህል እንግዲህ የመካከለኛው ምስራቅ ፋርስ ባህረ ሰላጤ ጦርነት እንደዚሁ በአጭሩ የሚጠናቀቅ አይደለም። የአሜሪካው ፕሬዚዳንት ዶናልድ ትራምፕ እንዳሉት
በ3 ሳምንት ውስጥ እናጠቃልለዋለን ጦርነቱን ያሉት። ሰላም ድርድርም ቢሆን ጦርነቱን እንቀጥላለን ያሉት። እንግዲህ እስቲ ወደ ሰላም ድርድር ከመጡም እንጠብቃለን። እንግዲህ መልካም ተስካ ባለ ሁላችንም ይሁን። ሰላም። እናመሰግናለን። ሰላም። አመሰግናለሁ። ሰላም። ቻው ቻው። ባይ